ይሳዘር በልበል ወይስ ሰማይ ራሱ መጽሐፍ እንኳን አላነበበም ቶ ሌላ አንብብ ያለው አሁን ለሱ ነገር ነው ብራዘር እኔ ለሱ ነው ያለው ያቺ እሷን ነገር ብቻ አስተካኪ እንጂ ችግር የለው መከራከር ማሸነፍ ያለ ነው እና ስንቱን ዘረረ ስንት ሰው ይዘረረ እሱ ዘረረ አልዘረረ አይደለም እስማኤል እናንተ እንመለስበታለን ግን አሁን እዚህ ጋር ማስተካከል ያለበትን ነገር እንዲያስተካክል ነው የተናገረው ምንድነው ያስተካክል ስጠው አስተያየት እንሰማለን እኔ እኮ አስተያየቱን እኮ የሰጠሁት ያለው ሰምተሽኝ ያላ ብሮ ስለ ትክክለኛው መንገድ ለማወቅ ፍላጎት አለ። ያው ሶስት ሙስሊም አለ ግን ያው ሶስቱም ናቸው። ካረኔ ያላየውም እኔ አንተ እሱ ማወራት መቻየው ሶስት ሙስሊም አለ ከሱ ጋር አትሆንብ ልታሳግተው። እሺ ቀጥል ብሮ እሺ ምከሪ። እሺ ምን ብዬ ከምን ትምርልህ? እኔ እውነቱን ስነግራችሁ ጊዜ ስድብ ይመስላችኋል? ምን እናድርግ? ኢየሱስ ክርስቶስ ወንድ ልጅ ነው አይደለ? ወንድ ልጅ ነው የምታመልኩት ብዬ ስናገር ጊዜ ልትቆጥ ትችላለህ። ሰው ነው፣ ወንድ ልጅ ነው፣ እንደ ማንኛውም ሰው ነው፣ እንደ ማንኛውም ነብይ ነው። ልክ እንደነ ሙሴ ያለ አንድ ነብይ ነው ይላል መጽሐፍ ራሱ። ሰው ነኝ ይላል ኢየሱስ ክርስቶስ። ሊማዛ ተዕቡዱነ ለምን ታመልኩታላችሁ? ኢየሱስ ክርስቶስ በከንቱ ያመልኩኛል አለ። ትምህርታቸውም የሰው ትምህርትና የሰው ስርዓት ነው አለ። ቃል በቃል በከንቱ ያመልኩኛል ሰዎች ይላል። የጉድ እኮ ነው። እኔን ማምለክ ከንቱ ነው እያለ እየተናገረ ኢየሱስ ክርስቶስ ታመልኩታላችሁ። የራሱ አምላክ አለው። ለዚያ ለአምላኩ ይሰግዳል፣ ይጸልያል፣ ይለምናል። በጉልበቱ ተንበርክኮ ይጸልያል፣ በግንባሩ ተደፍቶ ይጸልያል እያለቀሰ። በጣም ኃይለኛ አቢድ ነው። የሚገርማቸው እንደ መጽሐፍ ቅዱስ ለጌታ በጣም የሚገዛ ነው። ቃል በቃል ለአምላኩ ይገዛል፣ ይሰግድለታል። ሁሉን የአምልኮ ስርዓት የሚፈጽምን አካል ያስመልኳችኋል። አምላክ ነው እያሉ ለምን ስትሏቸው ጊዜ የሰራቸውን ድንቅ ስራዎች ይገልጹላቸዋል። ተአምራት መስራት የነቢይ መገለጫ እንጂ የአምላክነት መገለጫ አይደለም። ታች አለ ኢየሱስ ክርስቶስ ሰው ነው፣ እንደማንኛውም ሰው ነቢይ ነው፣ እንደማንኛውም ነቢይ። አያስመልኳችሁ። አስተውሉ ክርስቲያኖች፣ የምሬ ነው ወላሂ። አላህ በመጨረሻው ዘመን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መላክ ያስፈልገው ለዚህ ነው። በነቢያት ስም ሰውን እያስመለኩ ነው ትውልድ እንዳለ። እነዚህ ሰዎች ይሄ መንገድ ስህተት ነው ብለው ስንት ስላሉባቸው ነው ዛሬ ድረስ እርሳቸውን ሲሳደቡ የሚኖሩት። እርሳቸው አዳረ እርሳቸው የነቢያትን መንገድ ሊጣሩ መጡ። በነቢያት ስም እነዚህ ሰዎች በቃ خلاص መሲሁን እያስመለኩ ኖሩ። የነቢያትን መጽሐፍ ይዘናል እያሉ ጭራሽ የሙሴን መጽሐፍ ይዘናል እያሉ የመሲሁን መጽሐፍ ይዘናል እያሉ ኢየሱስን ያስፈልካሉ። አላህ ታዲያ ይህን ህዝብ ሊያዝንለት ፈለገ። ነቢ ሰለላሁ ዐለይሂ ወሰለም ላካቸው። ዳግም እንደገና የነቢያትን አምላክ የአብርሃም፣ የኢስሐቅ፣ የያዕቆብ፣ የሙሴን፣ የመሲሁን አምላክ የሆነውን ያን አምላክ ሰበኩ ለዓለም። ቁሉ አመና ቢላሂ ወማ ኡንዚለ ኢለይና ወማ ኡንዚለ ኢላ ኢብራሂም ወኢስማዒል ወኢስሐቅ ወያዕቁብ ወልአስባጥ ወማ ኡቲየ ሙሳ ወዒሳ ወማ ኡቲየ ነቢዩና ሚን ረቢሂም ላ ኑፈሪቁ። እነዚህ እነ አብርሃም እነ ኢስሐቅ እነ ያዕቆብ እነርሱ ባመኑበት አምናለሁ በላቸው ሙሐመድ ወይም በሉ እያለ ያዘናል። የእነርሱን መንገድ እንድትከተሉ ነው።